በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በየካቲት ወር የሚነበብ የሚጸለይ የእናታችን የቅብጽት ቅድስት ክርስቶስ ሰምራን ገድል ማንበብ እንጀምራለን። ልመናዋ፣ ክብሯም፣ አማላጅነቷም ቃል ኪዳኗም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ከዕለታት በዓል በሚከበርበት ዕለት ሥጋውና ደሙን ለመቀበል እናታችን ክርስቶስ ሰምራ ወደ ቤተ ክርስቲያን ገባች። በዚያን ጊዜ ተድላ ደስታቸውን በምድር ላይ የፈጸሙ ወርቅና ብር፣ ሀብትና ብልጽግና ወዳጆች ሊያዩት የማይቻላቸው ድንቅና ረቂቅ ምስጢርንም አየች። በዚች ዕለት እንደ ሕጉ እንደ ሥርዓቱ ካህናት ሥርዓተ ቁርባን ይፈጽሙ ዘንድ ወደ ቤተ መቅደስ ገቡ። በዚያው ወቅትም ዲያቆኑ ሙቀት ያልተለየው ህብስት በመሶብ ወርቅ ይዞ መጣ። ያቺ የወርቅ መሶብ ተለውጣ በድንግልና ያለች ብላቴና ሆነች። ህብስቱም ሕፃን ልጅ ወደ መሆን ተለወጠ። ቄሱ ከዲያቆኑ እጅ በተቀበለው ጊዜም ሕፃኑ ህብስት ሆነ፣ ብላቴናይቱም መሶበ ወርቅ ሆነች። ከዚህ በኋላ ቄሱ ሥርዓተ ቅዳሴውን ጀምሮ ሲቀድስ ፈኑ ጸጋ መንፈስ ቅዱስ ወይም የመንፈስ ቅዱስ ጸጋ ላክልን ከሚለው ደረሰ። በዚያን ጊዜ ቁርባኑን ወይም ህብስቱን ያከብረው ዘንድ መንፈስ ቅዱስ በነጭ ርግብ አምሳል ወረደ። ዳግመኛም ይህ ህብስት ተለውጦ ሕፃን ሆነ። ከዚያም ሕፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠውና ቄሱም ሕፃኑን ሰዋው። ይህንም መለኮታዊ ምስጢር በተመለከተች ጊዜ አደነቀች፣ ፈጽማም ደነገጠች፣ መሪር እንባንም አለቀሰች። ከዚያም ቅዱስ ሚካኤል መጥቶ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ምን ያለቅስሻል? ነገር ግን ይህን ድንቅ ምስጢር ተመልከች እንጂ አላት። እርሷም እሺ በጎ ብላ ትመለከት ጀመረች። ዳግመኛም ይህ ቄስ ሥርዓተ ቅዳሴውን በትክክል እንደሚያከናውንና ንጹሕ ካህንም ለመሆኑ ትመለከቻለሽን? አላት። እርሷም አዎን እሰማዋለሁ አለችው። ከዚያም ቄሱ ቅዱስ ሥጋውንና ክቡር ደሙን ለሕዝቡ ያቀብል ዘንድ ወጣ። እርሷም ቅዱስ ሥጋውንና ክቡር ደሙን ተቀበለች። በምትቀበልበትም ጊዜ በአፏ ውስጥ ሥጋው ትኩስ ሥጋ፣ ደሙም ደግሞ ትኩስ ደም ሆኖ ተገኘ። እንዲሁም ከፍተ ህብስቱ አንዱ ከጻሕሉ ላይ ተነስቶ በዲያቆኑ እጅ ተይዞ ባለ የደም ጽዋ ውስጥ ገብቶ በጽዋ ውስጥ ካለው ደም ጋር ተዋህዶ ወደ መቅደስ ሲገባ አየች። ይህንም ሁሉ አይታ ፈጽማም አደነቀች። ከእሷም ጋር የነበረው መልአክ ይህ የምመለከተው ምስጢር ምንድን ነው ብላ ጠየቀችው። የመላእክት አለቃ ቅዱስ ሚካኤልም ቀድሞ ቄሱ እንደ በግ ሲያርደው ሲያወራርደው ወይም ሲሰዋው ተመልክተሻል። የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ አሁንም እንደ ሰው ሞቶ የሚቀር እንዳይደለ በእውነት እነግርሻለሁ። በመለኮቱ ሕያው ነው እንጂ። መጽሐፍ በሰውነትህ አንተ ከሙታን ጋር ትሞታለህ፣ በመለኮትህ ግን ከአብ ከመንፈስ ቅዱስ ጋር ሕያው ነህ። አንተ 3 መዓልት 3 ሌሊት በከርሰ መቃብር አደርግ። ዳሩ ግን በመለኮትህ ከአብ ከመንፈስ ቅዱስ ጋር በዙፋንህ ላይ ትገኛለህ ብሎ እንደተናገረ፣ ዳግመኛም በሥጋው ቢሞት በመለኮቱ ሕያው ነው አለ። ይህንም ባላት ጊዜ ፈጽማ ተደሰተች። ዳግመኛም ከዕለታት በአንደኛው ቀን እናታችን ቅድስት ክርስቶስ ሰምራ ዕለተ ሞቷን እያሰበች በጣና ባህር ውስጥ ቆማ ስለ ኃጢአቷ ስታለቅስና ስትጸልይ ሳለች በዚያን ጊዜ ዲያብሎስ በሊቀ ጳጳሳት ተመስሎ እጅግ አስደናቂና ግሩም የሆነ አርአያ ወደ እርሷ መጣ። እርሷም ልትሰግድለት ወደደች። ከሐዘኗ ያረጋጋት ዘንድ ከቅዱሳን አንዱ የመጣ መስሏት ነበርና። ነገር ግን የመላእክት አለቃ ቅዱስ ሚካኤል ፈጥኖ ደረሰና ይህ ሰይጣን እንጂ ጳጳስ ወይም ከቅዱሳን አንዱ አይደለምና አትስገጅለት ብሎ ወደ ኋላ መለሳት። አሁንም እንደ ልማድሽ ሂጂና ጠይቂው፣ ማን እንደሆነ ይነግርሻልም አላት። በዚህ ጊዜ ወደ እርሱ ሄደችና ሰግድልህ ዘንድ አንተ ማነህ? ስምህስ ማን ይባላል? ስትል ጠየቀችው። እርሱም እኔ መላእክት አለቃ ሚካኤል ነኝ አላት። ቅዱስ ሚካኤል ከእሷ ጋር እንዳለ አላወቅም ነበርና እርሱ በእሷ ላይ ተንኮል ለመስራት እንደተራቀቀ ሁሉ እሷም ነቃችበት፣ ተራቀቀችበትም።
ቀጥሎም እንግዲያውስ አንተ ቅዱስ ሚካኤል ከሆንክስ እስኪ ስለ ጽድቅ ነገር አስተምረኝ አለችው። በዚህ ጊዜ ፈጽሞ ተደሰተ። ከዓላማዋ አሳስቶ በእጁ የገባችለት መስሎታልና። እንዲህም አላት፣ ለምን ሰውነትሽን ታደክሚዋለሽ? ከዛሬ ጀምሮ ከዚህ ኃላፊ ዓለም ድካም ማረፍ ያስፈልግሻል። መጾምና መጸለይ ስለምን ይጠቅምሻል? በባህር ውስጥ ቆሞ መጸለይና ሰውነትን ማድከም ማን አስተማረሽ? አላት። በዚያን ጊዜ አንተ የምትለውና መጽሐፍት የሚናገሩት ቃል የተለያየ ሆነሳ አለችው። እርሱም ማን ነው የለያየን? አላት። እርሷም ካነጋገርህ የተነሳ እኔ ለየኋቸው አለችው። እርሷም እስኪ ልዩነታችንን ንገረኝ አላት። እሱስ መጽሐፍት የጾመ የጸለየ የለመነም ሁሉ ፍጹም ዋጋውን ያገኛል ይላሉ። አንተ ግን አትጹሙ ወይም አትጸልዩ ትላለህ አለችው። ይህንንም ባለችው ጊዜ በእሷ ላይ ፈጽሞ ተቆጣ፣ እጅግም አድርጎ አስደነገጣት። ዳግመኛም መለሰችና በምን ትሸነፋለህ አለችው። አሁንም ቁጣውን አወረደባት። በሦስተኛው ጊዜ ከተቆጣ በኋላ በእነዚህ በሦስቱ ነገሮች እሸነፋለሁ ሲል መለሰላት። እነዚህም አንደኛ፣ ማንኛውም ሰው በዚህ ዓለም በሚኖርበት ጊዜ ነፍሱ ከስጋው ከመለየቷ በፊት እንግዳ ተቀብሎ የሚያስተናግድ፣ ሁለተኛም በራሱ ላይ ችግርና መከራ በመጣበት ጊዜ መከራውን ታግሶ የሚኖር፣ ሶስተኛውም ቀድሞም ከመሬት የተገኘሁ ነኝ ኋላም ተመልሼ ወደ መሬት እገባለሁ ወይም እሞታለሁ ፈርሳለሁ ብሎ በማሰብ ትህትና የሚሰራና የመሳሰሉትን ሁሉ የሚያደርግ እርሱ ፈጽሞ ያሸንፈኛል አላት። ይህንንም ከተናገረ በኋላ ክንፉን እያማታ እያራገበ ወደ አየር ወጣ። እርሷም ከግርማ የተነሳ ፈጽማ ደነገጠች፣ በመሬትም ላይ ወደቀች። በዚያን ጊዜ ለጌትነቱ ክብር ምስጋና ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መጥቶ ቅዱሳት በሚሆኑ እጆቹ ከወደቀችበት አነሳት። ከዚያም ወዳጄ ክርስቶስ ሰምራ አይዞሽ፣ አትፍሬው፣ ነገር ግን ወደ ላይ ወደ ሰማይ አቅንተሽ ተመልከች አላት። ወደ ሰማይ አቅንታ በተመለከተች ጊዜ የዲያብሎስ ክንፉ በሰማይ ላይ ከጽንፍ እስከ አጽናፍ ተዘርግቶ ወይም ሞልቶ አየች። ቀጥሎም ጌታ ኢየሱስ ክርስቶስ ወዳጄ ክርስቶስ ሰምራ ይህን ተንኮለኛና ጎስቋላ ማን ያሸንፈዋል አላት። ይህንንም ባላት ጊዜ ምንም መልስ ሳትሰጥ ዝም አለች። ጌታም በእኔ በባህሪ አባቴ በአብ በባህሪ ሕይወቴ በመንፈስ ቅዱስ ማለት በአንድነቴ በሦስትነቴ ያላመነ ሊያሸንፈውም አይችልም አላት። ዳግመኛም ማንም ሰው ኃጢአት ቢኖርበት ወደ ቀደመ ኃጢአቱ ባለመመለስ ንስሐ ቢገባ እርሱ ከወጥመዱ ያመልጣል አላት። በዚህም ጊዜ ጌታ ኢየሱስ ክርስቶስ አቤቱ ጌታዬ የልደት ነገር እንዴት ነው ስትል ጠየቀችው። ጌታም የልደቴን ነገር ስለምን ጠየቅሽኝ አላት። እርሷም በገብረ መንፈስ ቅዱስ የመወለድህ ነገር ብዙዎችን ስለሚያስጨንቃቸው ነው አለችው። በዚያን ጊዜ ከአንቺ አስቀድሞ የነበሩ ወዳጆቼ ቅዱሳን ያልጠየቁኝን ድንቅ ነገር ጠየቅሽኝ አላት። ይህንም ካላት በኋላ ቅድመ ዓለም ያለ እናት ከአብ ይህንንም ካላት በኋላ ቅድመ ዓለም ያለ እናት ከአብ ባህሪ ዘም ባህሪ በማይመረመር ምስጢር መወለዴን፣ ድህረ ዓለም ያለ አባት በስጋ ከድንግል ማርያም ያለ ዘርዓ ብእሲ መወለዴን፣ በዚህ ሁኔታ ልደቴን የሚያምኑትን ሁሉ ፈጽሞ መንግሥተ ሰማያት አገባቸዋለሁ አላት። የእናታችን የቅድስት ክርስቶስ ልመናዋ አማላጅነቷ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውንና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም
በደለኛና ሁሉም በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ይቅር ይበለን። አገራችንን ኢትዮጵያን በቸርነቱ በዓይነ ምሕረቱ ይመልከትልን ለዘላለሙ አሜን። አቡነ ዘበሰማያት